ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 3 ትረካችን ፓፒዮ በጠባቧ ክፍል ውስጥ ሆኖ ብዙ ሐሳቦችን ሲያወጣና ሲያወርድ ቆይቶ ነበር። ፓፒዮ በድጋሜ ከወዳጁ ዴጋ ጋር ተገናኝቶ ለረጅም ደቂቃ ብቻቸውን ሆኖ የመነጋገር ዕድል አግኝቶ ነበር። ከዚህም ባለፈ ፓፒዮ በእስር ቤቱ በሚገኝ ቤተክርስቲያን ውስጥ የሚያገለግል ቄስ መጥቶ ጸሎትም አድርጎለት ነበር። ቄሱም ከፓፒዮ መልእክት ወስዶ ለዴጋ አድርሶለት ነበር። ፓፒዮ ክፍል 4 አሁን ይቀርብላችኋል። ከአንድ ሳምንት በኋላ ከጠዋቱ 4 ሰዓት ላይ እኛ ሰባቶቻችን በጥበቃ ጣቢያው ክፍል መተላለፊያ በመስመር ተሰልፈን ነበር። ዘበኞችም ኃይላቸውን አጠናክረው እዚያው ነበሩ። አውልቁ ተባልን። በዝግታ ወለቅን። ይቀዘቅዝ ነበር። አካላቴ ተጉረበረበ። ልብሶቻችሁን ከፊት ለፊታችሁ አስቀምጡ። ቀኝ ወደ ኋላ ዙሩና አንድ እርምጃ ወደ ኋላ ተመለሱ። ከእያንዳንዳችን ፊት ለፊት አንድ ጥቅል አገኘን። ልበሱ። ከጥቂት ጊዜ በፊት ለብሼው የነበረው ካቴናና በሻካራና ግርር ባለ አንድ ነጭ ሸሚዝ የሚያማምሩት ልብሶቼን፣ ሱሪዎቼውና ጃኬቶቼን በከርዳዳ የዱቄት ከረጢት ጨርቅ ተተኩ። ጫማዎቼም ደብዛቸው ጠፍቶ በአንድ ነጠላ ጫማ ውስጥ እግሮቼ እንደነቀርኳቸው። እስከዚያ ድረስ ሁኔታዎችን እንደ ማንኛውም ሰው ይመስል ነበር። ወደ ሌሎቹ 6 ሰዎች ተመለከትኩ። ምን አይነት ቀፋፊ ኖሯል። ልዩነታችንን አከተመ። በ2 ደቂቃ ውስጥ ወደ እስረኝነት ተቀየርን። ወደ ቀኝ ዙር፣ በነጠላ ረድፍ ተጠንቀቅ፣ ወደ ፊት ሂድ። ከ20 አጃቢ ዘበኞቻችን ጋር ወጣን። እያንዳንዳችን በተራ አንድ ጠባብ የፖሊስ ካምፒዮን ውስጥ ታጎርን። ኬን ወደሚገኘው የቦሊያ ወህኒ ቤት ጉዞ ቀጠልን። ወዲያውን እንደደረስን ወደ አዛዡ ቢሮ ተወሰድን። ከፍታው 3 ጫማ በሆነ ሰገነት ላይ በሚያስፈራ ግርማ ከአንድ ጠረጴዛ በስተኋላ በኩራት ተቀምጧል። ተጠንቀቁ፣ አሁን አዛዡ ንግግር ያደርግላችኋል። እስረኞች፣ ይሄ ቦታ ወደ ቀኝ ግዛት ወህኒ እስክትሄዱ ድረስ የምታርፉበት የመሸጋገሪያ ጣቢያ ነው። ወህኒ ቤት ነው። በማንኛውም ወቅት ጸጥታ አስፈላጊ ነው። ጎብኚዎች እንዲጠይቋችሁ አይፈቀድም። ደብዳቤ የለም። አሜን ብላችሁ ታዘዙ። አለበለዚያ ትንከታከታላችሁ። ለእናንተ የተዘጋጁ 2 መዘጋጃዎች አሉ። አንደኛው መልካም ስነ ምግባር ካሳያችሁ ወደ ቀኝ ግዛት ወህኒ ሲሆን፣ ሌላው ደግሞ ወደ መቃብር ጉድጓድ ነው። ለመጥፎ ስነ ምግባር በጣም እመንት ቢሆንም እንኳን ቅጣቱ በውሃና በዳቦ ብቻ ለ60 ቀን በቀዝቃዛ ግንብ ውስጥ መቆየት ይሆናል። እዚያ 2 ጊዜ በተከታታይ ከተቀጡት ውስጥ ማንም የተረፈ ሰው የለም። ማስጠንቀቂያው ተሰጥቷቸዋል። ከስፓኝ ተባሮ የነበረውን ፒዮር ሌፉን አነጋገረው። ሙያ ምን ነበር? እንደ ስፔን ወታደር ሁሉ የሰለጠንኩት ከኮርማዎች ጋር ፊልሚያ በመቅጠም ነበር። አዛዡ በመልሱ ተናደደና እንዲህ ሲል አጓራ። ሰው ወዲያ ውሰዱልኝ። ወዲያውኑ 4 ወይም 5 ወታደሮች እየደበደቡ
በዋንሳ ተሸክመውት ወሰዱት። እናንተ ግማታሞች 5 ሆናችሁና 1 ሰው ዱላ ትጠቀማላችሁ፣ እናንተ ቆሻሻ ዲቃላዎች እያለ ሲጮህ መስማት ችለን ነበር። ከዚያ ሊሞት እንደቆሰለ አውሬ ሲል ሰማን። በኋላ ምንም ነገር የለም፣ በሲሚንቶ ወለል ላይ የሚጎተት የአንድ ነገር ድምፅ ብቻ። እንደ አጋጣሚ ዴጋ ከኔ ክፍል ቀጥሎ ያለው ደረሰው። በቅድሚያ ግን ቁመቱ 6 ጫማ ከ5 ኢንች የሆነ ቀይ ፀጉር ያለው አንድ አይንና ግዙፍ ሰው ጋር ተዋውቀን ነበር። በቀኝ እጁ አንድ አዲስ የበሬ ጅራፍ ይዟል። እስረኛ ቢሆንም በዝነኛ አሰቃይነቱ ዘበኞችን የሚያገለግል ባለመዋል ነበር። እርሱ እስካለ ድረስ ወታደሮች ማንኛውንም ሰው መደብደብ ከመቻላቸውም ሌላ በዛው ሳቢያ አንድ ሰው ቢሞት ራሳቸውን ስለማያጋልጡ በአስተዳደሩ አይን ከወንጀሉ ነፃ ይሆናሉ። በሕክምና ክፍል ውስጥ ለአጭር ጊዜ እንደሰነበትኩ ስለዚህ የሰው አውሬ ማወቅ ቻልኩ። እንደዚህ የመሰለውን ተግባር የሚያካሂድለት ምርጥ ነፍሰ ገዳይ በመመልመሉ የወህኒው አዛዥ እንኳን ደስ አለ መባል ይገባዋል። የሥራ ልምዱ ድንጋይ ፈላጭነት ነበር። አንድ ቀን መኖሪያው ከሆነችው አንዲት ሰሜናዊ አነስተኛ ከተማ ራሱን በራሱ ለመግደልና ሚስቱንም ጭምር ለማጥፋት አንድ ሐሳብ ይመጣለታል። ለዚህም እቅዱ የሚጠቀምበትን አንድ ትልቅ ጎማጅ ፈንጂ ያዘጋጃል። በእንቅልፍ ላይ ከነበረችው ሚስቱ አጠገብ ያጋድምና አንድ ሲጋራ ለኩሶ በግራ እጁ በኩል በሚስቱና በእርሱ ጭንቅላት መካከል ያለውን የፈንጂ ክር ያቀጣጥላል። የሚያሸብር ፍንዳታ አስተጋባ። ውጤቱም የሚስቱ አካላት አንድ ባንዴ የተለቀመ ሲሰበሰብ የቤቱ ግማሽ ተጎምሶ ተደረመሰ። ከ3 ልጆቹ ጋር አንዲት የ70 ዓመት ባልቴትም ፍርስራሹ ተጭኗቸው ሞቱ። ሌሎቹ ደግሞ በየደረጃው የመቁሰል አደጋ ደረሰባቸው። ራሱ ትሪቡሳምም አንዲት ጣትና አውራ ጣቱ ሲቀሩ በከፊል የግራ እጁን፣ የግራ አይኑን፣ ጆሮውን በሙሉ አጣ። ጭንቅላቱ ላይም ቀዶ ጥገና የሚያስፈልግ ቁስል ደረሰበት። አሁን ግን ወንጀለኝነቱ አንሶት የወህኒ ቤት ስነ ስርዓት ኃላፊ ሆኗል። ይህ ወፈፌ ባለመታደል ከመጽሐፉ ውስጥ የገቡለትን እስረኞችን እየተከታተለ ደስ ያለውን ድርጊት ይፈጽምባቸው ነበር። 1 2 3 4 5 እዞራለሁ። 1 2 3 4 5 አሁንም እዞራለሁ። እንግዲህ በግድግዳውና በክፍሉ መዝጊያ መካከል የማያቋርጠው የመለስ ቀለስ እርምጃዬ ተጀመረ። ቀን በክፍል ውስጥ መተኛት አይፈቀድልህም። ጠዋት 11 ሰዓት ላይ መብረቅ የመሰለ አንድ ፊሽካ ያባንንሃል። መነሳት፣ አልጋህን ማንጠፍ፣ መታጠብ ወይም መቆም፣ አለበለዚያ ከግድግዳው ጋር ከተያያዘችው ዱካ ላይ መቀመጥ ነበረብህ። ለመጋደም ፈጽሞ አይፈቀድልህም። የቅጣት ስነ ስርዓቱ ከፍተኛ የጠባይ ማረሚያ መሆኑ ነበር። አልጋው ወደ ግድግዳው ይታጠፍና በዛው ይቀራል። በዚህ አይነት እስረኛው መጋደም ስለማይችል ይበልጥ በቀላሉ ሊጠበቅ ይችላል። 1 2 3 4 5 እዞራለሁ። የ14 ሰዓት እርምጃ። ይህንን የማያቋርጥ እንቅስቃሴ በፍጥነት ለመለማመድ ቢያስፈልግ ጭንቅላትህን አቀርቅረ፣ እጆችን በስተጀርባ አዙረ ስትራመድ በጣም ሳትፈጥን
ወይም በጣምም ሳትዘገይ እርምጃህን በተመሳሳይ ርቀት መመጠን፣ አንዴ በግራ እግርህ በኩል በፍጥነት ከግድግዳው መጨረሻ ስትታጠፍ፣ ሌላ ጊዜ ደግሞ በስተቀኝ በኩል መዞርን መማር ይኖርብሃል። 1 2 3 4 5 ከጥበቃ ጣቢያዎቹ ይልቅ እነዚህ ክፍሎች ቀለል ያሉ ስለነበሩ ከስነ ስርዓት ክፍሉም ሆነ ከውጪ በኩል ጩኸት መስማት ትችላለህ። በተጨማሪም እነዚህ በማዶ ካሉ ቀበሌዎችም ጭምር በምሽት ወቅት ሰራተኞች ቢራ ለመቅመስ ደስ ብሏቸው እያፏጩና እየዘፈኑ ከስራ ወደ ቤታቸው ሲጓዙ ድምፃቸውን መስማት ትችላለህ። አንድ ስጦታ አግኝቼ ነበር። ይሄውም መስኮቴን በሸፈነው ጣውላ ቀዳዳ በኩል አንዳንድ ትላልቅ ዛፎችና በበረዶ የተሸፈነው ቀበሌ በሙሉ ጨረቃው አማካኝነት ለማየት መቻል ነበር። የሚመስለውም ልክ የልደት በዓል ካርድ ነበር። በንፋሱ ንቅናቄ ዛፎቹ የተሸከሙትን በረዶ ስላራገፉ በነጩ ላይ ጥቁር ጥላ ጥሎበታል። የገና በዓል ነበር። በወይን ቤቱ ውስጥ እንኳን በከፊል የልደት በዓል ተከብሯል። በሽግግር ላይ ላለነው እስረኞች አስተዳደሩ አንድ አስተያየት አድርጎ ነበር። 2 ቁራጭ ቸኮሌትን ለመግዛት ተፈቀደልን። የምለውም 2 ቁራጭ እንጂ 2 ጉማጆች እንዳይመስላችሁ። በእነዚህ 2 የአውዥቤል ቁራጭ ቸኮሌቶች ነበር የ1931 ዓ.ም የዘመን መለወጫ ዋዜማዬን ያከበርኩት። 1 2 3 4 5 የሕጉ መጥበቅ ልክ እንደ ሰዓት ፔንዱልም አድርጎኝ ነበር። በክፍል ውስጥ የማደርገው የወደ ኋላና የወደፊት ምልልስ በአጠቃላይ ሁለመናዬን አስተካክሎታል። የሚከናወነው በሐሳብ ስሌት ነበር። ምንም ነገር በክፍሌ ውስጥ የሚቀረኝ ምንም ነገር አልነበረም። እስረኛ መበሳጨት የለበትም። በመስኮቱ ቀዳዳ ሳጮልቅ ብያዝ ኖሮ ከባድ ቅጣት ይደርስብኝ ነበር። በእርግጥም ለነርሱ እኔ አንድ የቁም ሬሳ ስለሆንኩ ትክክል ናቸው። በየትኛው መብቴ ነው ተፈጥሮን በጨረፍታ በማየት የምደሰተው? አንድ ጥቁር ቀጭን መስመር የተጋደመባት ውሃ ሰማያዊ ቢራቢሮ ውልብ ብላ ስታልፍ፣ አንዲት ንብ ደግሞ ከመስኮቱ ሳትርቅ ትጮኻለች። እነዚህ ጥቃቅን ነፍሳት ምን እየፈለጉ ኖሯል? ምናልባት ካልቀዘቀዛቸው በስተቀር በክረምቱ ፀሐይ ሰክረው ወደ ወይን ቤት መግባት ፈልገው ነው። በክረምቱ የአንዲት ቢራቢሮ መታየት ልክ ከሞት በኋላ ሕይወት እንደዘራች ነው የሚቆጠረው። ለምን አልሞተችም ነበር? ንቢቱስ ቀፏን ለምን ለቀቀች? ምን የመሰሉ የሞኝ ደፋሮች ቢሆኑ ነው እዚህ ድረስ የመጡት? ትሪብላር የወጣለት አረመኔ ነበር። በመካከላችን አንድ የሆነ ነገር ይፈጠራል የሚል ስሜት አደረብኝ። ትክክል ነበርኩ። እነዚያ ማራኪ ነፍሳት በጎበኙኝ ማግስት ታመምኩ። ልቋቋመውም ጨርሶ ተሳነኝ። በብቸኝነት ታፍኜ ስለነበር ድምፅ ይሁን እንጂ የቁጣም ድምፅ ቢሆን እንኳን ለመስማትና አንድ ፊት ለማየት ፈለግኩ። ራቁቴን እንደሆንኩ እንደ በረዶ በሚቀዘቅዘው መተላለፊያ አፍንጫዬን ለግድግዳው ትይዩ አድርጌ ዶክተሩን ለማየት በሰልፍ ተራቸውን ከሚጠብቁ 8 ሰዎች ከመጨረሻው ሁለተኛ በመሆን ቆሜያለሁ። ሰው ለማየት መፈለጌ ግሩም ሆኖ ተሳካልኝ። ባለመዶሻው ሰው ከተባለው ከጆሎ ጋር ድምፄን አጥፍቼ በምነጋገርበት ወቅት ባለመዋሉ ደርሶብን ማጅራቴን በአንድ ቡጢ ሲወግረኝ ህሊናዬን ልስት ምንም አልቀረኝም ነበር። ሲመጣ አይቼው ስላልነበረ በምወድቅበት ወቅት አፍንጫዬ ከግድግዳው ጋር ተላተመ። ደሜ ፊን ብሎ ሲወጣ ብድግ አልኩና ግብግብ ለመቅጠብ ተንገደገድኩ። ግዙፉም የሚፈልገው ይህንኑ ነበር። መልሶ ዘረረኝ። አንድ ጠንካራ ጡንቻ ሆዴ ላይ አቀመሰኝና ከዚያም በበሬ ጅራፉ ይሞሸልቀኝ ጀመር።
ይሄም ለጅሎ የማይቋቋመው ነገር ሆነበት። ዘሎ ተከመረበትና የጦፈ ትግል ጀመርን። የሚደበደበው ጅሎ እስከሆነ ድረስ ዘበኞቹ ምንም ሳይነቃነቁ ቆሙ። ስለኔ ማንም ያስታውስ አልነበረም። አንድ አይነት መሳሪያ ለመፈለግ አካባቢዬን አማተርኩ። በኮሪደሩ የሚደረገው ሁኔታ ለማየት ዶክተሩ በቢሮ ወንበሩ ላይ እንዳለ ወደፊት ሰገግ ሲል ድንገት አየሁት። ይህ በዚህ እንዳለ ከሚፈላ ውሃ ላይ አንድ ግጣም ክፍት ክደን ሲል ለባልኩና ተመለከትኩት። በከሰሉ ፈርኔሉ ላይ ትልቅ ብረት ድስት የተጣደው ቢያቃጥለኝም ሳለቅ በፍጥነት አንስቼ ከሚፈላው ውሃ ላይ በማለዋሉ ፊት ላይ አሳረፍኩበት። ከጅሎ ጋር በመታገል ላይ ስለነበረ እኔን አላየኝም። አንድ የሲቃይ ዋይታ አስተጋባ። በሚገባ አግኝቸው ነበር። ሶስቱን የሱፍ ሹራቦቹን አወልቃለሁ ብሎ ሲታገል ወለሉ ላይ ተንከባለለ። ሶስተኛው ላይ ሲደርስ ቆዳው ከሹራቡ ጋር አብሮ ተነሳ። የሹራቡ አንገት ጠባብ ስለነበረ በጭንቅላቱ በኩል አወልቃለሁ ብሎ ሲታገል የደረቱ የጉንጩና በከፊል የአንገቱ ቆዳ ከሱፉ ጋር ተጣብቆ ተነሳ። ብቸኛዋ አይኑም ስለተቀቀለች ያለ ጥርጥር ታውሮ ነበር። በመጨረሻም በአፍረት ተውጦ በደም ተለውሶና አካላቱ ጥሬ ስጋ መስሎ በእግሩ ሲቆም ከፍርንትቱ ላይ አንድ አደገኛ ቡጢ ለመስጠት ጅሎ እድል ገጠመው። ተኮራመተና በአፉ አረፋ እየደፈቀ ያስታውክ ጀመር። የሚገባውን አግኝቷል። እኛንም የሚጠብቀን ቅጣት ሩቅ አይሆንም። ትዕይንቱን ሲመለከቱት የነበሩት ሁለቱ ዘበኞች እኛን ለመደብደብ በጣም ፈርተዋል። ለእርዳታ ተጣሩ። ከየአቅጣጫው ተሰባሰቡና በላያችን ላይ ዱላ እንደ በረዶ አዘነቡብን። በመጀመሪያው ድብደባ ሕሊናዬን ለመሳት እድለኛ ስለሆንኩ ምቾቱ አልተሰማኝም። ሕሊናዬን ሳውቅ ከምድር በታች ሁለት ወለል ዝቅ ብሎ በውሃ በተጥለቀለቀ አንድ ጨለማ ግንብ ውስጥ ሙሉ በሙሉ ራቁቴን ተጋድሜያለሁ። ቀስ በቀስ ስሜቴን ሳውቅ ቁስሎቼም ይሰሙኝ ጀመር። ያሰቃያሉ። ከጭንቅላቴ ላይ ቢያንስ 12 እብጠቶች አሉ። ስንት ሰዓት ይሁን ማወቅ አልቻልኩም። እዚህ ቦታ ላይ ቀንም ሆነ ሌሊት የሚባል ነገር የለም። በግድግዳው ላይ አንድ ቁርቆራ ሰማው። የመጣውም ከሩቅ አካባቢ ነበር። ቁርቆራዎቹ የስልክ አደዋወል ይመስላሉ። በመስመር ላይ ነኝ ለማለት ከፈለጉ 2 ጊዜ መቆርቆር ነበረብኝ። እሺ ልቆርቁር፣ ግን በምን? በጨለማ ውስጥ አንድም ነገር ማየት አልቻልኩም። ድምፁ ማስተጋባት ስለማይችል ቡጢዎቹ በቂ አልነበሩም። ትንሽ ብርሃን ስለነበረ መዝጊያ መሆን አለበት ብዬ ወደ ገመትኩት አካባቢ ቀረብ አልኩ። ከፍርግርጉ ቋሚ ጋር ተላተምኩ። በዳበሳ እንደደረስኩበት የጨለማ ግንብ መዝጊያው የሚገኘው 3 ጫማ ባሻገር ስለነበረ ቋሚ ፍርግርጉ ወደዚያ ለመድረስ እንደከለለኝ ገመትኩ። የዚህም ቀያሽ ዓላማ እስረኛ ክፍል ውስጥ አንድ ሰው ቢገባ እስረኛው የሚገኘው በወጥመዱ ስለሆነ ሰውየውን ማግኘት እንዳይችል ነበር። ምንም ጉዳት ሳይደርስብህ ልትናገር፣ ውሃ ልትረጭበት፣ ምግብ በላዩ ላይ ልትወረውርበትና ልትሰድበው ትችላለህ። በሌላው አንጻር ደግሞ ወደ እርሱ ለመጠጋት ቋሚ ፍርግርጉ መክፈት ስለሚኖርብህ ራስን ለአደጋ ሳታጋልጥ ልትመታው አትችልም። ቁርቆራው ቀጠለ። ከኔ ጋር ለመገናኘት የሚታገል ማን ይሁን? ሰውየው በእርግጥ አንድ መልስ ይጠብቃል። ከፍተኛ ጥረት በማድረግ ላይም ነበር። በጨለማ ውስጥ በመዘዋወር ላይ እንዳለው ክብና ጠንካራ የሆነ አንድ ነገር እግሬን አንሸራቶኝ በፊቴ ተደፍቼ ወደቅኩ። አንዲት የእንጨት ማንኪያ ነበረች።
ያስኳትና ለመመለስ ተዘጋጀው። ጆሮዬን ከግድግዳው ላይ ለጥፌ እጠባበቃለሁ። አድርጌ እኔም መለስኩ። እነዚህ ሁለት ቁርቆራዎች ቀጥል እየሰማው ነው ለማለት ነበር። ቁርቆራው ተጀመረ። የንግግሮቹ ፊደሎች በፍጥነት ይሽጎደጎዱ ጀመር። ከኤ ይጀምርና ፒ ፊደል ላይ ያቆማል። አንድ ኃይለኛ ፓንግ ቆረቆርኩ። ይህም የፒ ፊደልን እንዲመዘግብ ልነግረው ነበር። ከዚያም ኤ፣ አንድ ፒ፣ አንድ አይ ወዘተ። እንዴት ነህ? እንዴት ይዞሃል ፓፒዮ? በእርግጥ ቻልከው? እኔ እንደውም አንደኛውን ክንዴ ተሰብሯል ይለኝ ነበር። ለካ ጅሎ ኖሯል። አደጋውን ዘንግተን ከ2 ሰዓት በላይ በስልካችን አወራን። በተመስጦ ተውጠን ነበር። ጭንቅላቴ በሙሉ በእብጠት ቢሸፈንም ቅሉ በግልጽ እንዳልተፈነከትኩና ምንም እንዳልተሰበርኩ ነገርኩ። እግሬን ይዞ ቁልቁል በደረጃው ሲያወርዱኝ ጭንቅላቴም ከእያንዳንዱ ደረጃ ላይ ሲነጥር ማየቱን ነገረኝ። እርሱም ፍጹም ሕሊናውን አልሳተም ነበር። ትሪቡላር ክፉኛ መቃጠሉ በአስጊ ሁኔታ ላይ መሆኑን ለጊዜውም ቢሆን በመጠኑ አሳስቦት ነበር። 3 ፈጣን ቁርቆራዎች ችግር ሊፈጠር መቃረቡን አስጠነቀቁኝ። እኔም አቆምኩ። ከጥቂት ጊዜ በኋላ መዝጊያው ተከፈተና አንድ ሰው ሲያጓራ ሰማው። ወደ ኋላ ሂድ፣ ተመለስ፣ አንተ ዲቃላ፣ ከክፍሉ ጥግ ሂድና በተጠንቀቅ ቁም። አንዱ ባለሟል ነበር። ስሜ ባቶን ነው፣ ስሜ ከሙያዬ ጋር ይስማማል አለና በጨለማው ግንብ እርቃን ስጋዬን እንደቆምኩ አንድ ትልቅ ፋኖስ በላይ ላይ አበራብኝ። የምትደርበው ነገር ያውልህ፣ ግን እንዳትንቀሳቀስ። ዳቦና ውሃም ይኸውልህ፣ ሁሉንም በአንድ ጊዜ እንዳትበላ። ለሚቀጥሉ 24 ሰዓቶች የምታገኘው ይህንን ብቻ ነው። አንድ የመጓጎር ጩኸት ሰማና ከዚያም ፋኖሱ ወደ ራሱ ፊት ቀረብ አደረገው። ፈገግታ ያሳይ እንደነበረ ተመለከትኩ። የክፋት አልነበረም። ከንፈሮቹ ላይ አደገኛ ጣቱን አስቀመጠና ትተውልኝ ከነበሩት ዕቃዎች አይኑን ተከለ። በኮሪደር ውስጥ አንድ ዘበኛ ኖሮ እንጂ ጠላቴ አለመሆኑን ሊገልጽልኝ ፈልጎ ነበር። በእርግጥ ጠላቴ አልነበረም። በዳቦ ውስጥ አንድ ትልቅ ጉማጅ የተቀቀለ ስጋና ከሱሪዎቹ ኪስ ደግሞ ይገርማል ትላልቅ ጸጋዎች፣ አንድ ፓኬት ሲጋራና አንድ ማቀጣጠያ ያገኘው። እዚህ እነዚህን የመሳሰሉ ስጦታዎች ዋጋቸው በሚሊዮን ነበር። 2 ሸሚዞችና ቁርጭምጭሚቴ የሚደርስ ከሱፍ የተሰራ አንድ የውስጥ ፒጃማ ሰጠኝ። ባቶንን ፍጹም አልረሳውም። ይህንን ያደረገው ትሪቡላርን ስላስወገድኩለት ወረታ ሊመልስልኝ ነበር። ከግጭቱ በፊት ረዳት ባለመዋል ብቻ ነበር። አሁን ምስጋና ለኔ ይድረሰኝና ሙሉ ማዕረግ ይዟል። የስልኩን ቁርቁር አድራሻ ለማግኘት ታላቅ ትዕግስት ስለሚጠይቅና ዘበኞቹም በጣም ሰነፎች በመሆናቸው ሊደርስበት የሚችለው ባለመዋሉ ብቻ ነበር። ጃሎና እኔ ልባችንን ያሰኘውን ያህል እንደሰትበታለን። በ3 ወይም በ4 ወራት ውስጥ ጉዞ የምንጀምር መሆናችንን ከእርሱ ተረዳው። ከ2 ቀን በኋላ ከጨለማው ግንብ ወጣንና እያንዳንዳችን በ2 ዘበኞች ታጅበን ወደ አዛዦቹ ቢሮ ተወሰድን። 3 ሰዎች በመዝጊያው ትይዩ ከሚገኘው አንድ ጠረጴዛ ላይ ተቀምጠዋል። አንድ አይነት ችሎት ይመስላል። አዛዡ ሰብሳቢ ዳኛ በሚመስል በመካከል ረዳት አዛዡና የዘበኞች ኃላፊ ረዳት ዳኞች ሆነው ተሰይመዋል።
እንዳደመጣችሁት ፓፒዮና ሌሎች እስረኞች ወዳጁ ዴጋንም ጨምሮ ከነበሩበት የእስረኛ ማቆያ ወደ ሌላ ወህኒ ቤት ተወስደው ነበር። ፓፒዮና ጃሎ የተሰኘ ሌላ ወዳጁ የእስር ቤቱን ትዕዛዝ በመጣስ ከእስር ቤቱ ባለመዋል ጋር በመጣላት በጨለማ ክፍል ውስጥ ለቀናት ተጥለው ነበር። ፓፒዮም አዲሱ ወዳጁ ጃሎም ቢሆን በጸቡ ወቅት እጅጉን ተጎድቶ ነበር። ፓፒዮና ወዳጁ ጃሎ የወህኒው አስተዳደር ጋር ጉዳያቸው ለመመልከት ወደ ቢሮ ተጠርተውም ነበር። ክፍል 4 የተጠናቀቀው። በክፍል 5 የሚፈጠረውን ለማድመጥ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 4 በዚህ ተጠናቋል።